ልጆች ማሚ የብሌን እናትን እኮ አገቷት። አይዞሽ ብሌንዬ፣ የሆነ መፍትሄ አናጣ። ማን ነገራችሁ? ሻጣቴን አታብሽው። መልካምነትሽን ባየው ቁጥር ምን ያህል ክፉ እንደሆንኩ ትነግሪኛለሽ። አሳዳጊነትሽን እኔ ነኝ ያገትኳት። ለማምለጥ ስትሞክር እሷ ናት ያቆሰለችኝ ብዬ እንዴት ልንገርሽ? ሁሉንም እውነት ስታውቂ ምን ታደርጊ ሊሆን? ዳጊ እናቴን አገቱ። መቼ? እንዴት? ሰው ግን ለምንድን ነው ይሄን ያክል ጨካኝ የሚሆነው? ምስኪን እናቴን አግተው ምን ይጠቀማሉ? እንጃ ዳጊ፣ የሆነ ነገር እንዳደርጓት በጣም እየፈራሁ ነው። ደግሞ በኒጦስ ነው እንደዚህ ሆነ። ብሌን ያላሰበችው ነገር ገጠማት። ከቤት ወጣች፣ ከሰላም ቤት እንግዲህ ወጣች። ይሄ ደግሞ የታገተችዋን እናቷን ለማዳን ስትል ሌላ ወጥመድ ውስጥ ገብታለች። ይሄ ከምንም በላይ ያሳዝናል ማለት ነው። እንግዲህ የቃል ስራ ለዚህ አብቅቷታል። ቃል እንግዲህ ሚስጥር የተሰማብኝ ይሄንን ሚስጥር ታወጣብኛለች በማለት ቀጥታ ለበኃይሉ ነው የደወለችው። በኃይሉም እንግዲህ የሆነ ነገር አደርጋለሁ ባለው መሰረት ከዛ ቤት ብሌንን ለማስወጣት እቅዱን ጨርሶ ከቤትም ከሰላም እንግዲህ ምንም ሳትል ለእናቷ ብላ ምንም ታደርጋለች ብለው ስላመኑ እውነትም እነሱ እንዳሉት ሰላምን ተሰናብታ ወጣለች። ሰላም ባላሰበችው ጊዜ እንግዲህ ብሌን ከቤት ወጣለች ማለት ነው። ቀጣይ ምን ሊገጥማት ይችላል ብሌን የሚለውን አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ አደራ የሚለውን ድራማ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንግዲህ እንደተመለከትነው ዳግም በጸጸት ውስጡ እየተቃጠለ ይገኛል። እንግዲህ የብሌንን አሳዳጊ እናት ያገታት ዳግም ነው። ያገተበት ምክንያት ያው ከዚህ በፊት እንደተመለከትነው ለማስታወስ ያክል የብሌንን እናት ገላታለሁ ስላለው ሳሚ ከምትገደል ብሎ ነው ያገተው። እንግዲህ የብሌን አሳዳጊ እናት የሱም እናት ናት። እናቱ መሆኗን ቢያውቅ ኖሮ እንደዚህ አያደርግም ነበር። መቼም ተፋልሞ ምንም ብሎ ካገተበት ቦታም እንኳን ይዟት ወይ ይጠፋል ወይ ደግሞ የሆነ ነገር ያደርግ ነበር። ግን እናቱ እንደሆነችም እስካሁን ድረስ አላወቅም። የብሌን እናት እንግዲህ ከምትገደል ብሎ ነበረ ያገታት። የብሌን እናት ደግሞ ያው አስም ስላለባት እንግዲህ ታግታ ባለችበት በጣም አስፍ ያፈናት ተቸግራ ነበረ። አጋጣሚ እንግዲህ ዳግም ሲሄድ በጣም ንፋስ በማጣቷ እየተነሳ የሞተች ሁላ መስሎት ዳግም እያለቀሰ ነበር። ራሷን ስታ እንግዲህ የሞተች ነበረ የምትመስለው። በጣም ደንግጦ የብሌን እናት እባክዎትን ጉዳይ አድርጎኝ፣ የብሌን እናት እባክዎትን አይሞቱ እያለ እንግዲህ እየወተወተ ውሃም እየረጨባት ነበረ። መጨረሻ እንግዲህ ምንም እስትንፋስ የሌላት ስለመሰለው ሞታለች በቃ በማለት ተስፋ ቆርጦ እያለቀሰ ነበረ። ቁጭ ብሎ እያለቀሰ ባለበት እንግዲህ የብሌን እናት ተነቃለች ማለት ነው። ስትነቃ እንግዲህ ፈቷት ስለነበረ እጇንም እግሯንም ፈቷት ቁጭ ብሎ እሱ ስቅስቅ ብሎ እያለቀሰ ስለነበረ እንግዲህ ስትነቃ ወደዚህ ወደዛ ስታይ እጅና እግሯ ተፈቶላታል። እሱ እንግዲህ አይሞቱብኝ ጉዳ አድርጎኝ ነበረ እያለ ያለው እሷም እንግዲህ አጋች እሱ ስለሆነ ባገኘችው እንጨት ጭንቅላቱን ብላ ከዛ ለማምለጥ ነው ያሰበችው። ለማምለጥ ስትወጣ እንግዲህ በርጋ ስትደርስ ደግሞ ሳሚን አግኝተዋለች ማለት ነው። መውጣትና ማምለጥ አልቻለችም። እንግዲህ ዳግም ጭንቅላቱ ደም በደም ሆኗል፣ ተመቷል። ለመውጣትና እዛው ጥላው ለመሄድ ነበር ሀሳቧ። ያም አልተሳካለትም። ቁጭ ብሎ ነው እንግዲህ መልሶ ነው ያገታት ሳሚ። ከዛ በኋላ ለብሌን ተደውሎ እንግዲህ በኃይሉ ባዘዘው ትዕዛዝ መሰረት አሳዳጊ እናትሽ ታግታለች፣ እኛ ጋ ነው ያለችው ተብላ ተነግራለች እና
ይሄ ሁሉ የሚደረገው ደግሞ ብሌን የሰማችውን ሚስጥር ለሰላም እንዳትናገር ነው። ብሌን እንግዲህ የሰላምን ሚስጥር ሰምታለች። ሰላም ልትገደል እንደሆነ ቃል ስታወራ ሰምታለች። ክላሷ ውስጥ እንግዲህ ሮጣ ዘግታ ይሄንን የሰማችውን ነገር ማመን ስላቃታት ብሌን እንዴት ብዬ ነው የትዬን ህይወት ማዳን የምችለው? ምንስ ባረግ ይሻለኛል? ምን አይነት ጨካኝ ናት! ለካ የትዬ ልጅ አይደለችም እያለች እንግዲህ ክላሷን ዘግታ ብቻዋን እያወራች ነበረ። ያው ቃልም ብሌን እንደሰማች ገብቷታል። እንነጋገር፣ የሰማሹ ነገር እውነት አይደለም እያለች በርም እየቀጠቀጠችባት ነበረ። ብሌን ግን ግራ በመጋባት በር ልትከፍትላት ፈቃደኛ አልሆነችም። ተመልሳ እንግዲህ ቃል ባንቺ ምክንያት ነው ይሄ ሁሉ የሆነው በማለት ጓደኛዋንም ሲጥ አድርጋት ነበረ። ከዚህ በኋላ እዚህ ድርሽ እንድትይ አልፈልግም፣ በፊት ያሳለፍኩትን ህይወት ማሳለፍ አልፈልግም፣ ከዚህ በኋላ እዚህ እንዳትገኚ፣ እዚህ እንዳትደርሺ ነበረ ስትላት የነበረው። ጓደኛዋ እንግዲህ እንደዚህ ንቅ እንዳደረግሽኝማ አንላቀቃትም፣ ከዚህ በኋላ እዚህ የምመጣው ያንቺን ሚስጥር ለመናገር ነው የምመጣው፣ ሚስጥርሽን እንደነገርሽኝ ረሳሽ ወይ በማለት እንግዲህ እሺ አልመጣም ብላ ወጥታለች። ግን ጓደኛዋም እንግዲህ ከዚህ በኋላ ቃልን አትፋታትም፣ ሚስጥሯን ለሰላም እንደምትናገር እርግጠኛ ነኝ ማለት ነው። ሚስጥርሽን ለዘረግፍ ነው የምመጣው ብላ ዝታባት ሄዳለች። በነገራችን ላይ ሚስጥር አንዴ ካፍ ከወጣ ወጣ ነው። መቼም ቢሆን ሚስጥር ሊሆን አይችልም። ማወቅ ያለብን ነገር ይሄ ነው ማለት ነው። አንድ ሰው ሚስጥሩን ካወጣና ከተናገረ በኋላ ሚስጥር ነው አትንገሩብኝ፣ ደብቁልኝ የሚባለው አማርኛ ሊሰራ አይችልም። መጀመሪያውኑ ሚስጥር ከተባለ መነገር የለበትም፣ ከኛ መውጣት የለበትም። ሚስጥር ሊሆን የሚችለው በድብቅ የተሸሸገ ነው እንጂ አንድ ሰው ሰማ ማለት ያ የሰማው ሰውም ደግሞ ለአንድ ሰው እንዳትናገሩ ብሎ ስለሚናገር፣ በተለይ በአሁን ሰዓት ላይ ሚስጥር ከባድ ነው መናገር እና ሚስጥር ከተባለ መነገር የለበትም ብዬ አምናለሁ፣ እንደኔ ሀሳብ ማለት ነው። እንግዲህ ቃል በራሷ ጊዜ ወጥመድ ዘርግታለች። ያሰበችው ሀሳቢያው ላይሳካላት ነው። ብሌን ግን እስከ መቼ ተደብቄ ቁጭ ላለው? ወጥቼ ልጋፈጣት ይገባል፣ ልጋፈጣት ብላ እንግዲህ በሯን ዘግታ ከቆየችበት ወጥታለች። ስትወጣ ግን ቀጥታ ሲሳይ ደውሎ እናቷ እንደታገተች ነው የነገራት። በዛ ቁጭ ብላ ስቅስቅ ብላ እያለቀሰች ነበረ። ቃል ደግሞ እንግዲህ ስለ እሷ እናት መታገት ሳይሆን የሚያሳስባት ስለተሰማባት ሚስጥር ነው። ቅድም የሰማሽውን እናገራለሁ ትንፍሽ እላለሁ ብትይ በዚህ በቢላ ነው የምገልሽ እያለች ስታስፈራራትም ነበር። እኔ ስለ አንቺ ወሬ አሁን አይገደኝም፣ የሚያሳስበኝ እናቴ ታግታለች፣ ስለ እናቴ ብቻ ነው የሚመለከተኝ ብላለች እኛው ማለት ነው። አንድ ነገር አረጋለሁ ብትይ እገልሻለሁ ነው ያለቻት። አንቺ ግን እኔ እንደዚህ ተጨንቄ ስለ ሌላ ነገር ታወሪያለሽ፣ ቢያንስ መድኃኒት መሆን ቢያቅትሽ መርዝ አትሆኚ ብላ እንግዲህ ልክ ልኳን ነግራታለች ማለት ነው። በሌለ ቃል እንግዲህ ዳግም ደውላለት ነበረ አስቀድማ። ብሌን በጣም ታስፈልገኛለህ፣ ስትመጣ አገኘኝ ብላው ነበር። ያው ሲመጣ ዝም ብሏት ነው እሷን በር ላይ እያየ ጥሏት እየገባው። ቀጥታ እንግዲህ ወደ ክላሱ ገብታ ስታየው ተፈንክቷል። ምን ሆነክ ነው ስትለው ያው ከእንጨት ጋር ተጋጭቼ ነው ያለው። ወይ ሐኪም ቤት እንሂድ፣ ተጎድተሃል እኮ የአይን አምላክ ነው አይንክን ያተረፈክ፣ እያየካት ሄደም ምናምን ብላ እንግዲህ በጣም ነው የምትቆረቆረለት። እሱ ደግሞ በጸጸት እየተገረፈ ይገኛል። ምክንያቱም የፈነከተችው የብሌን አሳዳጊ እናት ለማምለጥ ስትል ነው። አሁን እንደዚህ ያንቺ አሳዳጊ እናት አግቻት ልታመልጠኝ ስትል ነው የፈነከተችኝ ብልሽ ምን ታረገኝ ይሆን? መልካምነትሽን እያበዛሽ እንደዚህ እንድጸጸት አታድርገኝ፣ እውነቱን የሰማሽለት ምን ታረገኝ ይሆን እያለ እንግዲህ ዳግም በፍርሃት ይገኛል ማለት ነው። እንዲህ ያለች እንግዲህ እናቷ መታገቷንም ነግራዋለች። እናቴን አገቱብኝ በማለት እንግዲህ ስታነባ ነበረ። ማናገታት እንዴት እያለ እንግዲህ ያው እኔ ያገትኩኝ ማለት ስለማይችል ታግታለች። ደውለው ነገሩኝ። ግን ምን አይነት ክፉ ሰዎች ናቸው ያሉት በዚህ ምድር ላይ? አሁን ምን አደርጋቸው ነው እናቴን የሚያገቱብኝ? እናቴ ደግሞ በእኔ ሰበብ ነው ይሄንን ሁሉ ዋጋ የምትከፍለው እያለች እንግዲህ
እየነገረችው ነበረ። በአንቺ ምክንያትማ ሊሆን አይችልም ነው ያላት። ምን ነው የምታውቀው ነገር አለ ወይ ነበረ የሷ መልስ ማለት ነው።